በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሐሙሱ ለነሐሴ በዛቲ ዕለት ኮነ ሰማዕተ ቅድስት ክርስቲና ወለተ ርባኖስ መኮንን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 15 በዚች ቀን የመኮንን ርባኖስ ልጅ ቅድስት ክርስቲና በሰማዕትነት ሞተች። አባቷ ጣዖታትን የሚያመልክ ነው። እርሷም አባቷ እንዳስተማራት ታጥናቸው ነበር። በአንዲት ዕለትም አስባ ተመራመረች። በልቧም እግዚአብሔርን መፍራት አደረ። ተነስታ ፊቷን ወደ ምስራቅ መልሳ ቆመች። የምትጓዝበትንም የሕይወት መንገድ ይመራት ዘንድ ጸለየች። መንፈስ ቅዱስም አንድነቱንና ሦስትነቱን ገለጠላት። አባቷን በመጣ ጊዜ ልጄ እንዴት ነሽ አላት። በክብር ባለቤት በክርስቶስ ሕይወት አለሁ አለችው። አባቷም ሰምቶ ደነገጠ። ልብሽን ምን ለወጠው አላት። እርሷም ከሰማይ አምላክ ተማርኩ አለችው። ከዚህም በኋላ አባቷ እያዘነ ሄደ። እርሷም ተነስታ ወደ እግዚአብሔር ጸለየች። ያን ጊዜ የእግዚአብሔር መልአክ መጥቶ እንዲህ አላት፣ በርች፣ በሦስት መኳንንት ትሰቃይ ዘንድ አለሽ። አዳኝ በሆነ በጌታችን ክርስቶስ መስቀልም አተማ፣ ሰማያዊ ኅብስትንም ሰጣት። ከዚህም በኋላ ተነስታ ጣዖታት ወዳሉበት ቤት ገብታ ቀጠቀጠቻቸው። አባቷም አይቶ እጅግ ተቆጣ። ልጁንም ይገርፏት ዘንድ አዘዘ። ከሥጋዋም ስለ ደም ፈንታ ማር ወጣ። ሁለተኛም በብረት አልጋ ላይ አስተኝተው ከበታቸው እሳት እንዲያነዱ አዘዘ። እርሷን የነካት የለም፣ ነገር ግን ከአረማውያን ብዙዎች አቃጠለ። ሁለተኛም በብረት አልጋ ላይ አስተኝተው ከበታቸው እሳትን እንዲያነዱ አዘዘ። እርሷን የነካት የለም፣ ግን ከአረማውያን ብዙዎችን አቃጠለ። ዳግመኛም በታንኳ አድርገው ወደ ባሕር ይጥሏት ዘንድ አዘዘ። በጸለየች ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከመላእክት ጋር መጥቶ ራሱ አጠመቃት። ሚካኤል በእሳት ጉጠት የክብር ባለቤት የሆነ የክርስቶስን ሥጋና ደም አቀበላት። ከሰይጣናት ከጣዖታት እድፍም አነጻት። በዚያች ሌሊት አባቷ ርባኖስ ሞተ። ስሙ ዲዮስ የሚባል ሌላ መኮንን መጣ። ቅድስት ክርስቲናን አምተው ራቁቷን ሰቅለው ከበታቸው እሳት እንዲያነዱ አዘዘ። ሴቶችም ራቁቷን አይተው መኮንኑን ረገሙት። እነርሱንም በሰይፍ አስቆረጣቸው። እርሷን ግን ምንም ምን አልነካትም። ሕዝቡም ይህን ተአምር አይተው የክብር ባለቤት በሆነ ጌታችን ኢየሱስ ክርስቶስ 30,012 ሰዎች አምነው በሰማዕትነት ሞቱ። ከሃዲው መኮንን ድርዮስም በድንገት ሞተ። ሦስተኛም መኮንን መጣ። የከበረች ክርስትናንም ይዞ ለአማልክት ሰዋ ዘንድ አባበላት። እርሷም እንዲህ አለችው፣ አንተና አማልክቶች ለዘላለም ወደማይጠፋ የገሃነም እሳት ትወርዳላችሁ። እጅግም ተቆጥቶ ወደ እሳት ማንደጃ ውስጥ እንዲጨምሯት አዘዘ። ምንም የነካት የለም። ዳግመኛም ለአራዊት ይጥሏት ዘንድ አዘዘ። እነርሱም የእግሯን ትቢያ ላሱ። እባቦችንም የሚያጠምደውን ነከሱትና ወዲያውኑ ሞተ። ሁለተኛም ምላሷንና ጡቶቿን ቆረጡ። የምላሷንም ቁራጭ አንስታ ከመኮንኑ ዓይኖች ላይ ጣለችውና ዓይኖቹን አሳወረችው። ቁጣውንም ተመልቶ ለእባቦች እንዲጥሏት አዘዘ። አንዲቷም እባብ ልቧን ነደፈቻት፣ አንዲቱ ደግሞ ጎኗን። እንዲሁም የምስክርነቷን ተጋድሎ ፈጸመች። ነፍሷንም አሳልፋ የድል አክሊልን ተቀዳጀች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለክርስቲና ዘአጥመቃ እግዚአብሔር ወተሃበያ መልአኩ ሚካኤል ክቡር ለዛቲ ቅድስት ወንጽሕት እምነውር እምነ ሥጋሃ ቅሱብ ዘወይዘ መዓር ያማይረ ርጉርየ እምጌጋይ መሪር። በዚችም ቀን የአንድ ክርስቲያናዊ ባለጸጋ ሰው ልጅ ቅድስት እንባ መሪና አረፈች። የዚችም ቅድስት የእናቷ ስም ማርያም ይባላል። ሕፃንም ሆና ሳለች እናቷ ሞተች። አባቷም አድጋ ካለመጠን እስከምታደርስ መልካም ትምህርትን እያስተማረ አሳደጋት። አባቷም እርሷን አጋብቶ እርሱ ወደ አንድ ገዳም ሂዶ ይመነጉስ ዘንድ ወደደ። እርሷም አባቷን የአንተን ነፍስ አድነ የኔን ነፍስ ታጠፋለን አለችው። እርሱም ስለ አንቺ እንዴት አደርጋለሁ? ከገዳሙ ውስጥ ሴትን አይቀበሉምና አላት። እርሷም እንዲህ አለችው፣ አባቴ ሆይ የሴቶችን ልብስ ከላዬ አስወግደ የወንዶችን ልብስ አልብሰኝና ከአንተ ጋር ውሰደኝ። የልቧንም ጽናት አይቶ የወንድ ልብስ አልብሶ ከእርሱ ጋር ወሰዳት። የቀድሞ ስሟ መሪና ነው። እርሱ ግን ስሟን ለጉጦ እንባ መሪና ብሎ ጠራት። ገንዘብንም ሁሉ ለድሆችና ለጦም አዳሪዎች በተነ። ልጁንም በወንድ ስም እየጠራ ከእርሱ ጋር ወሰዳት። ወደ አንድ የመነኮሳት ገዳም ደርሰው በዚያ እየተጋደሉ ኖሩ። ከዚህም በኋላ አባቷ ታመመ። ለሞትም በቀረበ ጊዜ አበምኔቱን ጠርቶ እርሷን ልጁን አደራ ሰጠው። ስለ ገዳም አገልግሎትም ከገዳም እንዳትወጣ። ከዚያም በኋላ አረፈና ቀበሩት። የከበረች እንባ መሪናም ከአባቷ ተለይታ ብቻዋን ቀረች። በጾምና በጸሎት በስግደት ከቀድሞ እጥፍ አድርጋ ተጋድሎ ጀመረች። ከዚህም በኋላ የገዳሙ መነኮሳት ይህ ወጣት መነኮስ
ከእኛ ጋር ለገዳሙ አገልግሎት ለምን አይወጣም ብለው ተቃወሟት። እንዲህም አበምኔቱን ባስጨነቁት ጊዜ ከእሳቸው ጋር ሰደዳት። ለመነኮሳቱ ቀለብ የሚሆነውን ገዳሙን እህል የሚሰበስብ አንድ ሰው አለ። መነኮሳቱም በሚወጡ ጊዜ ከእርሱ ዘንድ አድረው እህላቸውን ይጭናሉ። የእንግዳ መቀበያ ቤትም አለው፣ በዚያ ያድራሉ። በዚያችም ሌሊት ከጎረቤቱ አንድ ጎልማሳ ሰው መጥቶ በዚህ ሰው ቤት አድሮ የልጁን ድንግልና አጠፋ። እንዲህም አላት፣ አባትሽ ማን ደፈረሽ ብሎ የጠየቀሽ እንደሆነ አባ እንባ መሪና የሚሉት ወጣት መነኩሴ ደፈረኝ በይው። በጸነሰች ጊዜ አባቷ አወቀ። ማን ነው የደፈረሽ ብሎ ጠየቃት። እርሷም እንዲህ ብላ መለሰችለት፣ አባ እንባ መሪና የሚሉት ወጣት መነኩሴ ደፈረኝ። ያን ጊዜ ተነስቶ ወደዚያ ገዳም ሂዶ መነኮሳቱን ይረግማቸው ጀመረ። አበምኔቱም ሰምቶ ወጣና መነኮሳቱን ለምን ትረግማቸዋለህ? እግዚአብሔርን አትፈራውምን? አለው። እርሱም በልጁ ላይ የሆነውን ነገረው። እንዲህም አለው፣ አባ እንባ መሪና የሚሉት ወጣት መነኩሴ የልጅን ድንግልና ስለደፈረ ነው አለው። አበምኔቱም በሰማ ጊዜ እውነት መሰለውና እጅግ አዘነ። ሰውየውም እንዲህ ብሎ ለመነው፣ በአንድ ሰው በደል ንጹሐን የሆኑ መነኮሳትን በሕዝባውያን ፊት አታዋርዳቸው፣ ይህንንም ነገር ሰውር። ከዚህም በኋላ ቅድስት እንባ መሪናን ጠርቶ ይገሥጻትና ይረግማት ጀመረ። እርሷም ስለምን እንደሚረግማት አላወቀችም ነበር። ባወቀች ጊዜ ከእግሩ በታች ወድቃ እኔ ወጣት ነኝና በደሌን ይቅር በለኝ ብላ ለመነችው። እርሱም እጅግ ተቆጥቶ ከገዳሙ አባረራት። እርሷም ከገዳም ውጭ ሁና እየተጋደለች ኖረች። ያችም ልጅ በወለደች ጊዜ የልጅቷ አባት ሕፃኑን አምጥቶ ለቅድስት እንባ መሪና ሰጣት። እርሷም እግዚአብሔርን እያመሰገነች ተቀበለችው። በላሞችና በበጎች ጠባቂዎች ዘንድ ለሕፃኑ ወተትን እየለመነች መዞርን ጀመረች። እንደዚህም አድርጋ ሕፃኑን አሳደገችው። ከ3 ዓመትም በኋላ መነኮሳት ተሰብስበው አበምኔቱን ለመኑት፣ አባ እንባ መሪናን ይቅርታ አድርጎለት ወደ ገዳሙ ይመልሰው ዘንድ። እርሱም ልመናቸውን ተቀብሎ ከመነኮሳቱ ጋር ቀላቀላት። ይህም ከባድ ቀኖና ከሰጣት በኋላ ነው። ከዚህም በኋላ ጭንቅ የሆኑ ስራዎችን ትሰራ ጀመረች። የመነኮሳቱንም ቤቶች ጠርጋ ተሸክማ ወስዳ ከገዳሙ ውጭ ትጥላቸዋለች። ውሃንም ቀርታ ታጠጣቸዋለች። ምግባቸውንም ታዘጋጃለች። ያም ሕፃን አደገ። የቤተ ክርስቲያንንም ትምህርት ተምሮ መነኮሰ። 40 ዓመትም ሲፈጸም 3 ቀኖች ያህል ታማ በሰላም አረፈች። ደወልንም ደውለው መነኮሳት ሁሉ ተሰበሰቡ። ሊገንዙም ገብተው ልብሶቿን በገለጡ ጊዜ እርሷ ሴት እንደሆነች አግኝተዋት ደነገጡ፣ መሪር እንባንም አለቀሱ። አበምኔቱን በመጣ ጊዜ ያለበደሏ ከባድ ንስሐ ቀኖና ስለሰጣትና በእርሷ ላይ ስላደረገው ተግሳጽ መሪር እንባን አለቀሰ። ከዚህም በኋላ መልእክተኞችን ልኮ የዚያችን የሐሰተኛ ልጅ አባቷን አስመጥቶ እንባ መሪና ሴት እንደሆነች ነገረው። ከዚህ በኋላ በድኗን ተሸክመው ይቅር በለን የሚል ቃል ከበድኗ እስከሰሙ ድረስ አቤቱ ክርስቶስ ማረን እያሉ ጸልዩ። ከዚያም በኋላ በዝማሬና በማኅሌት ከብዙ ልቅሶ ጋር ገነዟት። ከሥጋዋም ተባርከው ቀበሯት። እነሆ እግዚአብሔርም ክፉ ሰይጣንን አዝዞት ያችን ሐሰተኛ ሴት ልጅና ድንግልናዋን የደፈረውን ጎልማሳ ያዛቸው። እያጓተተም አሰቃይቶ ይቀጣቸው ጀመረ። ወደ ቅድስት እንባ መሪና መቃብር ሄደው ኃጢአታቸውን በሕዝቡ ሁሉ ፊት እስከሚያምኑ እጅግ አሰቃያቸው። ከመቃብሯም ቁጥር የሌላቸው ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። ሰላም ለመሪና ለወሬዛ በአምሳሎ እንተመከረት ሀበ ደብረ አኀው ተሃሉ እንዘ ትትናገር ይእቲ ሶበ ይሰምዕዋ ኩሉ ይትዋሱ ወይትበሃሉ ድቁቅ ቃሉ እምተጸምዶቱ ብዙህ ወፉድፉድ ገድሉ። በዚችም ዕለት በንጉሥ ዳርዮስ ቄሳር ዘመን ቅዱስ ለውረኔዎስ በሰማዕትነት ሞተ። ይህም ቅዱስ በሃይማኖት የጸና ነው። የክብር ባለቤት ስለሆነ ስለ ክርስቶስ ሃይማኖት ሊቀ ዲቁና ተሹሞ የሊቀ ጵጵስናውን ገንዘብ ይጠብቅ ነበር። ንጉሥ ስለ እርሱ ሰምቶ አምጥተው ከወህኒ ቤት እንዲያስገቡት አዘዘ። ባስገቡትም ጊዜ ከዚያ ዕውር ሰውን አገኘና ዓይኖች ይገለጡ ዘንድ በሕያው እግዚአብሔር ልጅ አምነህ በስሙ ትጠመቃለህን? አለው። ዕውሩም አዎን ጌታዬ አለው። ያን ጊዜም በውሃው ላይ ጸልዮ በአብ በወልድ በመንፈስ ቅዱስም አጠመቀው። ያን ጊዜም ዓይኖቹ ተገለጡ። እንዲህም ብሎ ጮኸ። በአገልጋዩ ለአውራንዮስ ጸሎት ዓይኖችን የገለጠ የክብር ባለቤት ጌታ ኢየሱስ ክርስቶስ ይክበር ይመስገን ብሎ ጮኸ። ይህንንም ድንቅ ታምር አይተው ብዙዎች አመኑ። ንጉሡም በሰማ ጊዜ የከበረ ለአውራንዮስን ወደ እርሱ ያቀርቡት ዘንድ አዘዘ። ባቀረቡት ጊዜ ለአማልክት እንዲሰዋ አግባባው። እምቢ ባለውም ጊዜ ጥርሶቹን በድንጋይ ሰበሩ፣ ልብሶቹንም ገፈው
በብረት አልጋ ላይ አስተኝተው ሥጋው እስከሚቀልጥ ከበታች እሳቱን አነደዱ። እርሱም ነፍሱን እስካሳለፈ ድረስ ወደ ፈጣሪው ይጸልይ ነበር። መላእክትም ሃሌሉያ እያሉ ተቀብለው ወደ ኢየሩሳሌም ሰማያዊት አስገቡት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከእኛ ከሕዝበ ክርስቲያን ጋር እንዲሁም ከማኅበራችን ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ጋር ለዘላለሙ ትኑር አሜን። ሰላም እብል አባላቲከ ፍቱነ ለመዝገበ እሳት ርሱነ ከመ እንተ ይፈትኑ አጺነ ለውረኒወስ እራይ ዘተውበከ መካነ አበኒ በጸሎትከ ለውሳጤ ልብየ አይነ በከመ ጸገኮ ለዕውር ብርሃነ። በዚችም ቀን አምላክን ስለወለደች እመቤታችን ድንግል ማርያም ሥጋዋን ስለመገነዝ የሐዋርያት ስብሰባ ሆነ። ጸሎቷና በረከቷ የሐዋርያትም በረከታቸው ከእኛ ከሕዝበ ክርስቲያን ጋር እንዲሁም ከማኅበራችን ንቁ ኦርቶዶክስ ተዋሕዶ ጸሎትና የንስሐ መርከብ ጋር ይኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 16 በዚች ቀን አምላክን የወለደች የእመቤታችን የድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያዋ ሆነ። ከረፍቷም በኋላ ከሳቸው ስለ መለየቷ ሐዋርያት ፈጽመው እያዘኑ ነበር። በዚችም ዕለት ዳግመኛ የሰማዕታት አለቃ የቅዱስ ጊዮርጊስ ሥጋው ከፋርስ አገር ወደ አገሩ ልዳ በክብር የፈለሰበት ነው። በዚችም ቀን የሶርያ መስፍን ጋር በሰማዕትነት ሞተ። ዛቅረብኩ ማይለት አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ላነበብ ተወ ከብዝኔቴ መጽሐፈን ተረሳይ ከግዚኦ ጻሪቀ መመለት ውኩፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማዕታት ወጻድቃን ደናግል ለአዲ ወመነኮሳት የራን ባርኮ ጉባኤዛቲ መካን እስከ አረጋዊ ሊቅ ወንጹም ተጻፎ በክርታስ ወለዛ ጻፎ ወንዘ ይደርስ ለዛ አንበቦ ወለዛ ተርጎሞ በልሳን አዲስ ወለሰማ ቃሎ በስነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቡራ ይማረን ኢየሱስ ክርስቶስ ፈኑ ላይለነ ጸጋ መንፈስ ቅዱስ እግዚኦ ኩነኔከ አባ ለሀገር ወጽድቀከኒ ለቤተ ክርስቲያን አገር ጸራት አይተገሪያ እቀ በዝባ ወሰራዊታ ለሀገሪቱን ኢትዮጵያ ለዓለም ዓለም አሜን። ከተጠሩ ቅዱሳን መላእክት ጻድቃን ሰማዕታት ረድኤታቸው በረከታቸው እንዲያድርብን መድኃኔዓለም ክርስቶስ መልካም ፈቃድ ይሁንልን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ አበአነ እግዚኦ ውስተ መንሱት አላር ነን ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ወርክት አንቲ እምአንስት ወርክ ፍሬከርሰኪ ተፈሥሒ ፍሥሕት ኦምሊተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ተራዳኢነት በሁላችን ላይ ይደርብን አሜን።